ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም፣ እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው እና አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሮአችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአገልግል ሚዲያ ቤተሰቦች እንደምን አላችሁ? ከዛሬ ጀምሮ ሁልጊዜም እየተከታተልን አዲስና ፈጣን ታማኝ መረጃዎችን ወደ እናንተ ማቅረባችንን እንቀጥላለን። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን እንድትሆኑ በትህትና እንጠይቃለን። መነጋገሪያ የሆነው አዶናይ ምን ገጠመው? በሰሞኑ ቲክቶክ ክሬቲቭ አዋርድን ጠቅልሎ በመብላት በመድረኩ ላይ የነገሰው አዶናይ ያላሰበውና ያልጠበቀው ገጥሞታል። በአገዛዙ በመንግስት በኩል ሰፊና አነጋጋሪ የሆነ ጫና ያረፈበት ሲሆን ይህም ጫና እንዲደረገበት በፊት አውራሪነት የሚጠቀሱት ሰይፉና አጋሮቹ ናቸው። ገና ከጅምሩ በጦርነቱ ምክንያት ከሀገሩ የወጣው አዶናይ ብዙ መከራዎችን ድብርቶችን እንዳሳለፈ ይናገራል። አዶናይ በካናዳ በነበረበት ጊዜ ዝቅ ማለትን፣ ከሁሉም በታች ሆኖ ጫማ መጥረግን፣ የበታችነት ስሜትን አስተናግጃለሁ ይላል። በሰዎቹም እሰደብ ነበር፣ በሰዎቹ ዘንድ ምጠላ ነበር ይላል። ገና በልጅነት እድሜው በፖርን ሱስ የተጠመደው አዶናይ የበታችነት ስሜት እንዲሰማው አደረገው። እሱም አልበቃው ብሎ ክዝሚስማሌ በማለት የቤት ውስጥ ገመናውን ወደ አደባባይ ይዞ ወጣ። በዚህ ጊዜ በቤታቸው ተቀምጠው በሱስ የተጠመዱት ጉዳቸው የወጣ ስለመሰላቸው፣ ታላላቆች ደግሞ ልጆቻችንን መጥፎ ልማድ ያለመደብን ስለመሰላቸው አዶናይን ለመተቸት ለመዝለፍ ሆ ብለው ወጡ። እውነት ነውና በየጓዳው ብዙ ወጣቶች የፖርን ቪዲዮ ሰለባ መሆናቸውን መናገር ሲጀምሩ አዶናይ መወለድ ጀመረ። ብዙ ወጣቶች ህፃናትን ጨምሮ በፖርን ቪዲዮ ሱሰኛ ሆነው ሌላ እንዳያስቡ የሆኑት የትየለሌ መሆናቸው የታወቀ ነው። ይህ በይፋ የታወቀው አዶናይ ነገሩን ይዞት ወደፊት ከመጣ በኋላ ነው። አዶናይ ለብዙ ወጣቶች ተምሳሌት ነው። ከሱስ ወጥቶ ዝነኛ መሆን እንደሚቻል በመሰከር ደግሞ ዓላማ ላይ መድረስ እንደሚቻል በይፋ አሳይቷል። በአንድ አዋርድ ላይ 4 አዋርዶችን ለቃቅሞ በማንሳት መኪናይቱንም ሳትቀር ለግሉ ማድረግ ችሏል። ነገሩ እየከረረ የመጣ ኢትዮጵያ ውስጥ ሆኖ ቲክቶክ ክሬቲቭ አዋርዱን ለማሸነፍ በሚደረግ ሽቅድድም ላይ ለብልጽግና ቀንደኛ ደጋፊ ሆነው በበፊት ህይወቱ ደግሞ ታታሪ ጋዜጠኛና ካድሬ የነበረው ሰይፉ ሾው ላይ የቀረበችው ቲክቶከሯ ቲናዝ አዋርዱን ለማሸነፍ በተደረገው ንቅናቄ አይኖች ሁሉ ወደ ሰይፉና ወደ አዶናይ ዞረው ነበር። ይሁንም እንጂ ለጊዜው ድል አድራጊነትን የተቀናጀው አዶናይ ድል ያደረገ ይመስል ነበር። ሰይፉና መሰል ጓደኞቹ እጃቸው እስከምን ድረስ ረጅምና አስፈሪም እንደሆነ አዶናይ አልተረዳም። አዶናይ በአቋሙ ጸንቶ ሰግጥ ፈምስ በማለት ደጋግሞ ሲናገር ብዙዎች ቲክቶክ መንደሩ ላይ ሰግጠው ለመፈመስ ተንደረደሩ። ጀማሪዎችና ለመጀመሪያ ያቀዱ ከአዶናይ ጀርባ ሲሆኑ ሰግጠው የፈመሱት ደግሞ አዶናይንና መሰሎችን ጠሏቸው። መሰገጥ መደደብ ጥሩ አይደለም በማለት አንቋሸሿቸው። ታሪካቸው ሲወሳ ግን ብዙዎች ከመሰገጥ በላይ የሰግጠው እንደሆነ ሲወራ ተመልክተናል። የአዶናይ ችግር የጀመረው ሰዎቹ ሲቀበሉት የአየር ኃይሉን ሰራተኞች ሰግጡ ፈምሱ ሲላቸው ብዙዎች የሰይፉ አበሮች ማኖ ለማስነካት እየጣሩ ነበር። የሀገሪቱን ባንዲራ አረንጓዴ፣ ቢጫ፣ ቀዩን ሲቀባ ወደ ቂልንጦ መውረጃው ነበር። አዶናይ ግን እዚህ ጋር ብልጥ ይመስል ነበር። በአዎንታ ከላይ ወጥቶ ቀለሞቹን አዝርቷል። ይህም አልሳካላቸው። አዶናይ ሰግጥ ፈምስ የሚለውንም እንዲያቆም ጠየቁት። እሱም በይፋ አቁም ያለው በማለት ተናገረ። አዶናይን የሚጠብቀው ግን አንድ ነገር አለ። እርሱም እስር ቤት ነው። ፖለቲከኞችና ጋዜጠኞች ሳይቀሩ አዶናይን በጥብቅ ይፈልጉታል። የእነሱ ፍላጎት ማራመጃ ለማድረግ መንግስትን በጥብቅ ይፈልገዋል። ትግራዊ እንደመሆኑም ህወሓትን አጥብቀው ይፈልጉታል። ሁሉም የሚፈልጉት ግን የእነሱን ፖለቲካ ለማራመድ ነው።